السلام عليكم ورحمة الله تعالى وبركاته. الحمد لله. ሁላችንም እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሰን። ኤንቢሲ ስቱዲዮ ውስጥ ነው የምንገኘው። በዓሉን አብረን ለማክበር ሁላችንም እዚህ ተገኝተናል። የስቱዲዮ ባለሙያዎችም አሉ። እንደምትመለከቱት ሞቅ ደመቅ ሸብረቅ ብለን እናንተን ለማስደሰት በዓሉን ከናንተ ጋር ለማሳለፍ ቤታችን እዚህ ተገኝተናል። ሁላችሁም እንኳን አደረሳችሁ። ወኩሉ አም ወአንቱም ቢኸይር። ቀኑን ለዋለበት ሁሉ ሰላም አላህ ያርግልን። አሜን አሜን። እንኳን አደረሳችሁ። ከኤንቢሲ ኢትዮጵያ ልዩ የኢድ አልፈጥር በዓል ዝግጅት ይዘን መጥተናል። እንደምትመለከቱት የኢድ ስቱዲዮአችን እጅግ ውብ አድርገናል። እየተበላ እየተጠጣ የኢድ አንዱ መገለጫ ይሄ ነው አይደለ? ቤተሰብ ተሰባስቦ ካልተበላ ካልተጠጣ የማይሆን ነገር ነው። ስለዚህ ቆንጆ በዓል ዝግጅት እናሳልፋለን። ከኛ ጋር ስትሉ ደግሞ ቁም ነገርን የሚያስጨብጡ በጣም መልካምና ቆንጆ የሆኑ ዝግጅቶችን ወደ እናንተ እናደርሳለን። መላው የእስልምና ሃይማኖት ተከታዮች በኢትዮጵያም በዓለምም የምትገኙ ሁሉ እንኳን አደረሳችሁ። እዚህ ስቱዲዮ ያሉ ቤተሰቦቻችንም እንኳን አደረሳችሁ። እንግዲህ እንኳን አላላችሁ ተገኝቷል። ደግሞ በያላችሁበት መልካም የበዓል ጊዜ እንዲሆንላችሁ እንመኛለን። በየቤታችሁ የበዓል ሽርጉድ የበዓል አክብሮት እንዳለ ይታወቃል። እኛ ደግሞ ከኤንቢሲ ኢትዮጵያ የኢድ ሳሎን በቀጥታ ስርጭት ወደ እናንተ ቀኑ ሙሉ ስንውል በርካታ ሀሳቦች የሚስተናገዱባቸው በዓል የሚሸቱ መርሃ ግብሮችን ይዘን ነው ወደ እናንተ የቀረብነው። በያላችሁበት በድጋሚ መልካም በዓል ይሁንላችሁ። ቀደም ሲል መክፈቻችን ጀለብያው የሱዳን ካባው የሳውዲ እሱ ደግሞ የኢትዮጵያ የሆነ ባልደረባችን ከፍቶልናል። እንደገና ደግሞ የኢድ ባልደረባችን ይሳቅ ከኛ ጋር ይኖራል። ዌልካም ይሳቅ፣ እንኳን አደረሰን። እንኳን አብራ አደረሰን። ምግቡን እያየሁ መግቢያ ያለፈ አላለፈ እስኪ እየበላችሁ ዛሬ መቼም ስቴዲየም እና በዙሪያው በጣም ሰፊ የሆነ የበዓል አከባበር የተንጸባረቀበት ፕሮግራም ነበረ። የነበረ የታደመ የሰገደ ቅድሚያ እጁን ያወጣል። የሰገደማ ከሆነ አለ። እሺ ሀያት አይደል ስምሽ? ሀያት በጣም ደስ የሚል ድባብ ነበረው። ኢድ እንዴት ነው ህፃን ሆነ እያለ የሚሰማ ስሜትና ከፍ ስትል ደግሞ የሚሰማ ስሜት እጅግ የተለያየ ነው። ህፃን ስትሆን የሚገዛልህ አልባሳት፣ የምትበላቸው ጣፋጭ ነገሮች ኢቭን እዚህ ጋር ምናስራት ኢድ ሙባረክ የዚያራ የሚሰጥ ብር ራሱ በጣም ያጓጓል። ትልቅ ስትሆን ደግሞ በቃ ረመዳን አለቀ የሚለው ስሜት ይመጣል። ተሐጁድ የለም፣ ተራዊ የለም፣ ትንሽ የምትሰራው ስራ በብዙ ይባዛልሃል የሚባለው ሀሳብ የለምና እሱ ትንሽ ያስፈራል። ከዛ ዛሬ ደግሞ ኢድ ነው። በኢድ ደግሞ ረሱል ሰለላሁ ዐለይሂ ወሰለም መደሰቻ ነው ብለዋል አይደል? እዛ ላይ የተመለከትኩት ረመዳን አልቆበት የመጣው ሰው ሁሉ ግን በጣም ተደስቷል። እጅግ በጣም ሰላማዊ ነበረ። ሰላት ነበር የነበረው። ተክቢራ እያለን ሄድ ነው። በጣም ደስ የሚል ቆይታ ነበረ። በጣም ራሱን የቻለ ድባብ አለው። በነገራችን ላይ ሀያት አዲስ ባልደረባችን ናት። በእንግድነት የተጠራች አይደለችም እያልከኝ ስለነበር ነው። እንግዳ ናት እያልከኝ ነበር። አዎ ነበር ይመስል። ለምን እኔ እንኳን የኢድ ባልደረባችሁ የኢድ ባልደረባ። እሺ፣ ስለዚህ በጣም የሚገርም እንኳን ደህና መጣሽ። እኔም እንኳን ደህና መጣሁ። እንኳን ደህና ቆየ። ኢድ በጣም የሚገርም ድባብ አለው። በነገራችን ቅድም ሀያት ያለችው ነገር ነው። በልጅነትህ የምታስተውለው ማታ እንዴት ነው ለኢድ የተገዛልኝን ልብስ ሳላወልቀው ማድረው የሚለው ነገር ነው የሚያሳስበው። ሌላ ነገር አያሳስብም። ትንሽ ደግሞ አሁን እንዳባወራነቴ ደግሞ እንዴት ነው ለልጄ ልብስ ምገዛው ከሚለው የበዓል ገበያ ጀምሮ እንደገና ረመዳን ማለቁ ያሳስባል። አላህ እንዲቀበልህ ጾሙን። ምክንያቱም ይሄ እድል እንደ ሀዲስ አለ በጣም የሚገርመኝ። አንድ ሰውዬ ረመዳን ሳይደርስ ይሞታል ትንሽ ጊዜ ሲቀረው እና ከሱ በፊት ከአንድ አመት በፊት ሞቶ የነበረ ሰው ቀድሞት ጀነት ገብቶ አየና እንዴት ሊቀድመኝ ቻለ እርሱ ሲባል እሱ ያኛውን አንድ ረመዳን አግኝቷል፣ አንተ ግን ገና ቀጣዩን ረመዳን አላገኘህም አይነት እንደዚህ ላሳስተው ይችላል። ተርሚንጉን ታስተካክሉኛላችሁ። ግን ምንድነው አንድ ረመዳን ማግኘት በህይወት ላይ በጣም ትልቅ ትራንስፎርሜሽን ወይም ትልቅ ለውጥ የሚሆንበት እንትን አለና ያን ማለፉ በራሱ የሚፈጥረው ስሜት አለ። ግን ደግሞ ኢድ ማለት ከቃሉ ራሱ ይመላለስብን እንደማለት ነው። የሚመላለስ የሚደጋገም የደስታ ቀን ስለሆነ በኢድ ቀን እንዲያውም በፊት በሰሃቦቹ ጊዜ ባህላዊ ስፖርታዊ ጨዋታዎችን ያሳዩ ነበር። ቁጭ ብሎ ተሰብስበው እንደ ፌስቲቫል አይነት ቀለም አለው። የኢትዮጵያ ባህል ደግሞ ራሱን የቻለ ደስ የሚል ባህል አለው። ጎረቤት ይጠራራል፣ ቡና እየጠጣ ማዳ የሚባል ተሰርቶ ሰው በደንብ የሚያሳል አዎ እና ያ ነገር ራሱን የቻለ ቀለም አለው። እሱ ነገሩ አይረሳኝም ይበልጥ። አንዳንዴ ደግሞ አላህ ኢድን የሰጠን ለመደሰቻ ይመስልህ ረመዳን አለቀ ከዛ ኢድ ባይኖርና ዝም ብላችሁ ህይወታችሁን ቀጥሉ ቢባል ምን ያክል ከባድ ሊሆን እንደሚችል አስቡት። እና በቃ ያ እነዛ ቀናቶች
የምርም የተመረጡ ቀናት መሆናቸውን ፊል ታደርጋለህ ከፍ እያልክ ስትመጣና ኢድ መኖሩ በራሱ በቃ ያ ቀናት ቢሄድም ግን አትሊስት ኢድ አለልኝ በዚህ ልዝናና የሚል ስሜት ያመጣል። መሰለ ቸኮሌት ከየት አገኘ ነው? አክራም ድምጽ አልተሰማም እኮ የት ነው የሰገድከው አክረም? ዛሬ እንዴት ነበር? ያው ቀጥታ ስርጭት ለማስተላለፍ ነበር እዛ ሄድ ነውና የነበረው እንትን እንደጠበቅኩት አይደለም ማለት በጣም ደማቅ ነበር። የነበረው ህዝብ በጣም ብዙ ነበር። በጣም ብዙ ማለት ነው። ምናልባት ከምትገምቱት በላይ ነው። እንደዚህ ያልጠበቅኩት ለምንድን ነው? ምናልባት ዝናብ በተወሰነ መልኩ ሰሞኑን እንትን ይል ስለነበረ የአየር ሁኔታውን ፈርቶ ሰው ሊቀር ይችላል የሚል ስጋት ነበረኝና በጣም ብዙ ህዝብ ነው የነበረው። 2 ሰዓት ተኩል ይሰገዳል ተብሎ ነው መግለጫ የተሰጠው የነበረው። የአየር ሁኔታው ደግሞ ታየና 5 ደቂቃ ወደፊት መጣ። 2 ሰዓት ከ25 ነው የተሰገደውና በጣም ብዙ ያመለጣቸው ሰዎች አሉ። ወደ ሳይደርሱ የተሰገደ እንደዛም ሆኖ የደረሱም በጣም ብዙ ናቸውና ያው ቢያመልጥህም ደግሞ ኢስላማዊ እንትን ስላለ በራስህ ከሌሎች ሰዎች ጋር ሰብሰብ ብለህ ትሰግዳለህ። ሄዶ ችግር የለውም። ስለዚህ በጣም ደማቅ ነበረ። የሚገርም ነው የነበረው ድባብ። የሆነ ኢድ አልፈጥር ከኢድ አልአድሃ በተወሰነ መልኩ ለኔ ለየት ይልብኛል። ማለት የሁለት አይነት ስሜት ውስጥ ሆኜ ነው ማሳልፈው። አንድ ቅድም ሀያት እንዳለችው የረመዳን መውጣት የሆነ ስሜት የሆነ የሚረብሽ ነገር በተለይ ደግሞ የዘንድሮ ሰኞ ነው ብሎ እርግጠኛ ያልሆነ የለም። እኔ ሁላ ስጠየቅ 99% ሰኞ ነው ብዬ ነበር ሳወራ የነበረውና በቃ በፍጹም ይሆናል ብለን አልገመትንም ነበርና እንደዛ መሆኑን ስሰማ በጣም ደነገጥኩኝ። እኔ በራሴ የሆነ ጥፋት ያጠፋው ነው መሰለኝ ለብዙ ሰው ሰኞ ስለነበረ ማለት ነውና አንድ ቀን አለችኝ ብለህ ያሰብክ ሲያመልጥ እንትን ይላል። ረመዳን መውጣቱ መጥፎ ስሜት ይፈጥርብህና የሆነ የሚረብሽ ነገር አለ። ከዛ ኢድ ሲሆን ደስታ ስሜት አለው። ግን ሁሉ ጊዜ እንደዛ ይባላል። ልክ ረመዳን ሲወጣ የናፍቆት የስስት ስሜት አለው አይደለ? ሁሉ ጊዜ እንደዚህ ሲባል ሰማለሁ። አባ መስጠት የሚባል በቃ የሆነ አንድ የምትወጁ ከቤተሰብሽ የሆነ አንድ አጎት ወይ የቅርብ ዘመድ ሁሌ ሲመጣ እጁ የሚፈታ የለም ጣፋጭ ለህፃናቶቹ ጣፋጭ ይዞ ይመጣል። ቤቱ ውስጥ ሳቅ ድባብ አለው። ቤቱን አድምቆታ ስቆ ምናምን ነው። ሲወጣ ቤቱ ጭር ነው የሚለው። ቤተኛው እያለ ጭር ይላል። ረመዳን እንደዚህ አይነት ስሜት ነው ያለው። ረመዳን ሲመጣ የትኛውም የኑሮ ደረጃ ላይ ያለ ሰው የራሱ ርዝቅ አለው። ሁሉም ሰው ነው የሚለው ራሱ ወሩ ሲመጣ የሚያመጣው ርዝቅ አለ። ሰደቃዎች አሉ፣ አብሮ መብላቱ አለ፣ መተጋገዙ አለ። ሌላ ጊዜ በደንብ እንኳን እጁ እንደዚህ አይፈታም የምትዩ ሰው ራሱ በደንብ ረመዳን ላይ በደንብ ያደርጋልና ልክ እንዳለው ነው። ልክ ሲመጣ የምትጓጉው አጎት ሁሉንም የሚያንበሸብሽ የሚያስደስት ያንን ሰው እንደማጣት ያለው ሲሄድ የሚያሳሳሽ አክረም እንዳለው ነው። እኔም በጣም ፊል ያረኩት ነገር ነበርና በቃ አለቀ ማለት ነው ሄደ እና ተጓጓያለሽ ቀጣይ አመት እስኪመጣ እስኪመለስ ያለው ስሜት። እኔ ሞትንም እያስታወስኩ አንዳንድ ጊዜ ዳቦ ሳይጋግሩ እንኳን ኢድ ይባላል። ዳቦ ሳይጋግሩ እንኳን ይመሽባቸውና እናቶች አንዳንድ ጊዜ እንደዛ ነገር ይፈጠራል። ሰኞ ነው ተብሎ በተለይ እንደዚህ አይነት አጋጣሚ ሲሆን ዝግጅት እንትን ሳይሉ ከመሸ በኋላ 4 ሰዓት ላይ ወጥ ሚሰራው እኔ ጋር እንደሱ ነው የተፈጠረው። ለምሳሌ ነገር ይፈጠራል። እናቶቹ ላይ ሞላላችሁ በነገራችን ሁሌ እንዳኮረፉ ነው። እኔም እናት ሁሌ በቃ ኢድ ነገር ነው ሲባል እጭ ሳልዘጋጅ ምናምን ማይሄድ የለም። በቦል ጋግሮ በጣም ትልቅ ሳኒ የሚያስፈልገው እንትን ነው። አብዛኞቻችን ኢድን እያከበርን ያለፈው አመት አብረን ነበርን እና በህይወታችን እንዲመጡ የፈለግናቸው ብዙ ለውጦች በሚቀጥለው አመት እናወራለን መባባላችንን ታስታውሳላችሁ። ወደ በኋላ እናነሳዋለን። አንቺን አያካትትም። አንቺ ግን ለሚቀጥለው አመት የሆነ ፕሮሚስ ታደርጊያለሽ ማለት ነው። እሺ አብራችሁ እንድትቆዩ በድጋሚ በአክብሮት ስንጋብዝ ለመላው የእስልምና እምነት ተከታይ ወገኖቻችን በያላችሁበት ኢድ ሙባረክ ልንላችሁ እንወዳለን። መልካም በዓል ይሁንላችሁ። በየቤታችሁ ካለው የበዓል ሽርጉድ በዘለለ ደግሞ ከኢድ ሳሎናችን በቀጥታ ስርጭት የሚተላለፉ የቀኑን ሙሉ እስከ አመሻሽ የሚቀጥሉ ፕሮግራሞቻችንን እንድትከታተሉ እንደገና በአክብሮት ጋብዘናል።